ሰላም ፀሐይ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዝኛ እና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና መከታተል ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም የቻናሌ ቤተሰቦች፣ በዛሬው ዝግጅታችን የአማርኛ ፊደላትን ከሀ እስከ በ ያሉትን ይዤላችሁ መጥቻለሁ። ኦንላይን መማር ለምትፈልጉ ከዚህ ላይ ባስቀመጥነው ስልክ በኢሞ በዋትስአፕ እየደወላችሁ መማርና መከታተል ትችላላችሁ። ወደ ዛሬው ዝግጅታችን ስናልፍ ይቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንዴ ልገመው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እዚህ ጋር ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አንዴ ልገምላችሁ። እቺ ማን ያልሁ? ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንዴ ልገመው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እቺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አንዴ ልገመው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ እዚህ ጋር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እዚህ ጋር ማን ያልኋችሁ? ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ አሁን እስቲ የመጀመሪያ ፊደሎችን አስታውሱ። እዚህ ጋር ሀ፣ ከዛቺ ለ፣ ከዛቺ ሀ፣ መ፣ ሰ። እነዚህ የመጀመሪያ ፊደላት ናቸው። ሁለተኛ ደግሞ ከጎናቸው ቅጥል በመጨመር የመጀመሪያ ፊደላት ላይ ሁለተኛ ፊደል ማድረግ ትችላላችሁ። ስለዚህ ሁ፣ ሉ፣ ሁ፣ ሙ፣ ሱ የሚል ድምጽ ይሰጣችኋል ማለት ነው። ያ ማለት የሀ ሁለተኛ ጎኑ ቅጥል በመጨመር ሁ ብላችሁ እንድታነቡ። ሶስተኛ ለማድረግ ደግሞ እግራቸው ላይ በቀኝ በኩል ታች ላይ አግድም መስመር ወይም ቅጥል በመጨመር ሶስተኛ ፊደል የሀ ሶስተኛ ሂ፣ የለ ሶስተኛ ሊ፣ ሂ፣ ሚ፣ ሲ። እነዚህ ሶስተኛ ላይ ያሉ ፊደላት ናቸው። አራተኛ ፊደል ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ያጥራል። ቅርጽ አልባ ከሆኑ ደግሞ ወደ ታች ዝም ብሎ የወረደ ነገር ይሆናል ማለት ነው። ስለዚህ የሀ አራተኛ ፊደል ሀ፣ የለ አራተኛ ፊደል ላ፣ ሀ፣ ማ፣ ሳ። አንዴ ልገመው። ሀ፣ ላ፣ ሀ፣ ማ፣ ሳ። እነዚህ አራተኛ ላይ የሚገኙ ፊደላት ናቸው። አምስተኛ ደግሞ ስትመጡ በቀኝ በኩል ታች ላይ ቀለበት አላቸው። ስለዚህ በቀኝ በኩል ታች ላይ ቀለበት በመጨመር አምስተኛ ፊደል መሆናቸውና እንዲሁም ስጽፉ አምስተኛ ፊደል ለመጻፍ ቀለበት በመጨመር መጻፍና ማንበብ ትችላላችሁ ማለት ነው። ስለዚህ ድምጻቸው አምስተኛ ላይ የሚገኙ ፊደላት የሀ አምስተኛ ሄ፣ የለ አምስተኛ ሌ፣ የሀ አምስተኛ ሄ፣ የመ አምስተኛ ሜ፣ የሰ አምስተኛ ፊደል ሴ። ስለዚህ እዚህ ጋር ተራውን ያሉት ምን ናቸው? አምስተኛ ፊደል። አንዴ ድገመው። ሄ፣ ሌ፣ ሄ፣ ሜ፣ ሴ። እሺ ስድስተኛ ላይ ደግሞ ቅርጻቸው የተለያየ ነው፣ ነገር ግን የሚል ድምጽ አለው ስታነቡ። ስለዚህ ስድስተኛ ፊደል ናቸው በዚህ ጋር ተራውን ያሉት። እዚህ ጋር ስታነቡ ህ፣ ል፣ ህ፣ ም፣ ከዛ ስ። አንዴ ልገመው። ህ፣ ል፣ ህ፣ ም፣ ከዛ
እሺ ሰባተኛ ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል። ባለ ሁለት እና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ወይም በቀኝ በኩል ያለ ያጥራል። ኦ ሚል ድምጽ ያስተጋባቸው የመጨረሻ ፊደል ወይም ሰባተኛ ላይ ያሉ ናቸው እነዚህ። ስለዚህ የሀ ሰባተኛ ሆ፣ የለ ሰባተኛ ሎ፣ የሀ ሰባተኛ ሆ፣ የመ ሰባተኛ ሞ፣ የሰ ሰባተኛ ሶ ብላችሁ ታነባላችሁ። አንዴ ልገመው። ሆ፣ ሎ፣ ሆ፣ ሞ፣ ሶ። እሺ ወደ ቀጣዩ ስንሄድ እዚህ ጋር የመጀመሪያ ፊደሎች ረ፣ ከዛ ሰ፣ ሸ፣ ቀ፣ በ። እነዚህ የመጀመሪያ ፊደል ብላችሁ ያነበባችሁን ታገኟቸው ናቸው። ስለዚህ አሁን ተራውን ይዤ ላንብብላችሁ። እዚህ ጋር ማን ነበር ያልኩኝ? ረ፣ ከዛ ሁለተኛ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አንዴ ልገመው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ እዚህ ጋር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አንዴ ልገመው፣ ተከታተሉኝ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እዚህ ጋር አናቷ ላይ አግድም ስጨመርባት ደግሞ እቺ ሸ ትባላለች። ሸ፣ ከዛ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። አንዴ ልገመው፣ ተከታተሉኝ። እቺ ማን ነበር ያልኳችሁ? ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እሺ እዚህ ጋር ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። አንዴ ልገመው። እቺ ማን ነበር ያልነ? ቀ፣ ከዛ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ እዚህ ጋር እቺ ማን ያልኋችሁ? በ፣ ከዛ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አንዴ ልገመው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እስቲ አሁን የመጀመሪያ ፊደሎችን አስታውሱ። እዚህ ጋር ረ፣ ከዛ ሰ፣ ሸ፣ ቀ፣ በ። እነዚህ ሚል ድምፅ አላቸው። ሁለተኛ ኡ ሚል ድምፅ መስጠት ወይም ከጎናቸው አግድም መስመር ቅጥል በመጨመር ሁለተኛ ፊደል ታደርጓቸዋላችሁ። ስለዚህ ሩ፣ ሱ፣ ሹ፣ ቁ፣ ቡ። እሺ ሶስተኛ ፊደል ለማድረግ ደግሞ በቀኝ በኩል ታች ላይ እንደምታያቸው ምን አላቸው? አግድም መስመር ባለ አንድ እግሮችን ባለ ሁለት እግሮችን ሸፈፍ ያለ እግራቸው ላይ አላቸው። ስለዚህ ሸፋፋ እግራቸው ላይ ወደ ቀኝ ካላቸው ሶስተኛ ፊደል ናቸው። ድምጻቸው ደግሞ ኢሚል ድምጽ ያስተጋባቸው። ስለዚህ ሪ፣ ሲ፣ ሺ፣ ቂ፣ ቢ ብላችሁ ታነባላችሁ። አራተኛ ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል ብዬ ነበር። እዚህ ጋር እንደምታያቸው በዚህ በኩል ያለው ወይም በግራ በኩል ያለ እግረው አጣራ ነው ማለት ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ። እዚህ ጋር እንደምታዩት ባለ ሁለት እግር ነች፣ እቺ ባለ አንድ እግር ነች፣ ወደ ግራ ተጣመመች። ስለዚህ አንዳንዳቸው አሚል ድምጽ ያስተጋባቸው ራ፣ ሳ፣ ሻ፣ ቃ፣ ባ። አንዴ ልገመው። እዚህ ጋር ራ፣ ሳ፣ ሻ፣ ቃ፣ ባ። እሺ እዚህ ጋር ደግሞ ስንተኛ ናቸው እነዚህ? ቅድም እንደነገርኳችሁ ቀለበት በቀኝ በኩል ታች ላይ ካላቸው አምስተኛ ፊደል ናቸው ብያችሁ ነበር። ስለዚህ በዚህ ተራ ስመጡ አምስተኛ ፊደል ናቸው ማለት ነው። ስለዚህ ሬ፣ ሴ፣ ሼ፣ ቄ፣ ቤ። አንዴ ልገመው። ሬ፣ ሴ፣ ሼ፣ ቄ፣ ቤ።
እሺ እነዚህ ደግሞ ስንተኛ ፊደል ናቸው? ስድስተኛ። የተለያየ ቅርጽ ነው ያላቸው። ስለዚህ ድምጻቸውን የሚለውን እያላችሁ መለማመድ ይኖርባቸዋል ማለት ነው። ስለዚህ ር ስ ሽ ቅ ብ አንዴ ልግሞ ር ስ ሽ ቅ ብ ብ። እሺ እነዚህ ደግሞ ሰባተኛ ፊደላት ናቸው። ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራል ብያችሁ ነበር። እዚህ ጋር እንደምታዩቸው ባለ አንድ እግሮች አናታቸው ላይ ቀለበት አላቸው። ባለ ሁለት እግሮች ደግሞ የመጨረሻ እግራቸው ያጠራል ወይም በቀኝ በኩል ብዬ ነበር። እዚህ ጋር እንደምታዩቸው የመጨረሻ እግራቸው አጠራ ነው። ስለዚህ ድምጻቸውን የምለውን እያላችሁ ተከተሉ። እዚህ ጋር ሮ ሶ ሾ ቆ ቦ እንዴ ልገሙ ሮ ሶ ሾ ቆ ቦ ቦ ብላችሁ ታነባላችሁ። ይህን ይመስላል ለዛሬ ይዤላችሁ የመጣው ቪዲዮ። በዚህ የበለጠ ደግሞ በኦንላይን መማር ለምትፈልጉ በኢሞ በዋትስአፕ እየደወላችሁ መማርና መከታተል በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ እናደርጋችኋለን። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ